ሰዎች ወንዶች ድንግልና የላቸውም ይላሉ። እኔ ግን ወንድ ድንግልና አለው ብዬ እላለሁ። ግን እንደ ሴት መቀደድ ያለበት ስጋ የለም ወይም መድማት አለበት አይደለም። አንድ ወንድ ባይዘዌ በግንኙነት ጊዜ ከሴት በላይ ስራ አለበት። ብልቱ እንዲቆም ቆሞ ተገትሮ እንዲቀመጥ ከዛ ሰዓቱን ጠብቆ ትጨርስና የራሱን የሴቱን እርካታ አብዛኛው ኃላፊነት ለወንድ ነው የሚቀመጠው ማለት ነው። ስለዚህ ያ ደግሞ ወንድ ልጅ ላይ ባይዘዌ የሚፈጥርበት ብዙ አይነት ስትረሶች አሉት። ጭንቀት አለበት። አስደስታት አለው ወይ ብልቴ እንደጠነከረ ይቀጥላል ወይ ልፍስፍስ ስላለ ወይ ቶሎ ጨርስ ሲሆን ወይ የሚባሉ ጭንቀቶች አሉ። አንድ ወንድ የነዛን ሁሉ ጭንቀቶች በትክክል ዝም አስብሎ ጭንቅላቱን ግንኙነት ላይ ያለውን ጉብዝና እስከ መጨረሻ ድረስ ማስቀጠል ሲችል ስትረሱን ጭንቀቱን በሙሉ ኮንትሮል ማድረግ ሲችል ማኔጅ ማድረግ ሲችል የዛን ጊዜ ድንግልናውን ሉዝ አደረገ ብዬ እላለሁ ማለት ነው። ለዛ ነው ባይዘው ብዙ ወንዶች ለመጀመሪያ ግንኙነታቸው ብልታቸው ይፈሰፈሳል ቶሎ ጨርሱ ይችላሉ ነው እና አብዛኛው ጊዜ ደግሞ የሚያጋጥመኝ በአንድ ግንኙነታቸው ደንግጠው ስንፈተ ወሲብ አለብኝ ብለው ይመጣሉ። ማንኛውም አይነት ስንፈተ ወሲብ የብልት አለመቆም ችግርም ቶሎ መጨረስም ማንኛውም አይነት ነገር ባይዘው 6 ወር መቆየት አለበት። ከዛ በኋላ ደግሞ አካላዊ የሆኑ ነገሮች ከሆኑ ደግሞ ሁኔታ ሳይመርጡ ሴት ሳይመርጡ በሁሉም ግንኙነቶች ሊፈጠሩ ይገባል ማለት ነው። ግን አንድ ሴት ላይ ወይም በአንድ ሁኔታ ደንግጣችሁ የሆነ ነገር ከተፈጠረ ስንፈተ ወሲብ አለባችሁ ማለት አይደለም። ግን አካላዊ የሚመስል ነገር ካላችሁ ብልታችሁ ጧት ማይቆም ከሆነ ለግንኙነት በተደጋጋሚ ማይቆም ከሆነ ቶሎ መጨረሳችሁ የመጀመሪያ ሁለተኛ ዙርም እየተደጋገመ ለ6 ወር እያስቸገራችሁ ከሆነ መታችሁ ሆርሞናችሁን ቼክ አድርገን ደም ስር ላይ ነርቭ ላይ ጡንቻ ላይ ያሉትን ችግሮች ልናስተካክልላችሁ እንችላለን። ስለዚህ ለአማርኛው ይቅርታ እናድርግለትና ጠያቂያችን የታናሽ ወንድሜ የዘር ፍሬ አንድ ናት ብርድ ነው እያለን ሁሌም ግን አንድ ናት ይላል እና ይሄ በሕክምናው አንድ ሴድን ቴስቲክል ወይም ደግሞ ቦታው ላይ ያልተገኘ የዘር ፍሬ ይባላል። ስለዚህ እንደዚህ በሚሆንበት ጊዜ ብዙ ጊዜ የመጀመሪያ ሲወለዱ ህጻናት አንዱ ቼክ የሚደረገው ሁለቱም የዘር ፍሬዎች በቦታቸው እንዳሉ ነው ቼክ የሚደረገው። ከሌሉ ደግሞ እስከ 6 ወር ይጠበቃል። 6 ወር ድረስም ካልወረዱ ከ6 እስከ 12 ወር ባለው የእድሜያቸው ክልል ጊዜ ውስጥ በኦፕራሲዮን ወደታች እንዲወርድ ይደረጋል ማለት ነው። ለምንድን ነው ወደታች እንዲወርድ የሚደረገው? ከቆየና እድሜያቸው ከፍ ካለ በኋላ ላይ መውለድ ላይ ችግር ሊፈጥር ይችላል። የካንሰርም ቻንሱ ይጨምራል። በተጨማሪ ደግሞ ታጥፎ ደግሞ ሌላ ችግር ስለሚፈጥር አንድ ሴት ቴስቲክል ወይም ያለ ቦታው ያልወረደ የዘር ፍሬ መስተካከል ይኖርበታል። ቡና የምትጠጡ ሰዎች አድምጡኝ፣ ይሄ ቪዲዮ ይጠቅማችኋል። ቡና ማይልድ ዳዩሬቲክ ወይም ደግሞ የማሸናት ባህሪ ያለው ንጥረ ነገር በውስጥ ይዛል። ያም ካፊን ይባላል። እንግዲህ የማሸናት ባህሪ ያለው ካፊን በብዛት በምንወስድ ጊዜ ሽንት ቶሎ እንድንሸና ይረዳል ማለት ያደርጋል። ይህ በሚሆንበት ጊዜ ከሰውነታችን ካልሲየም እና ማግኒዥየም የተባሉ ንጥረ ነገሮች እየቀነሱ ይሄዳሉ ማለት ነው። እነዚህ ንጥረ ነገሮች እየቀነሱ ሲሄዱ ደግሞ የነሱ ንጥረ ነገሮቹ ማነስ የሚያስከትለው ችግር ይገጥመናል ማለት ነው። ለምሳሌ ማግኒዥየም በተለይ ዝቅ ሊል ይችላል። ማግኒዥየም ዝቅ ሲል እንቅልፍ ሊያስቸግረን ይችላል። ጭንቀት ሊመጣብን ይችላል። ጭንቀት ነገር ስትረስ የመቋቋም አቅማችን አነስተኛ ሊሆን ይችላል። ጡንቻችን ሊዝል ይችላል። ትዊቺንግ አንዳንድ ጊዜ አፋችን አካባቢ ሊሆን ይችላል፣ እጃችን ሊሆን ይችላል፣ ጣታችን ሊሆን ይችላል። በራሱ ጊዜ ከኛ ቁጥጥር ውጪ እንደዚህ ሊል በራሱ ጊዜ ትዊች ሊያደርግ ይችላል ማለት ነው። ከዛ ውጪ ደግሞ በዋናነት ግን እንቅልፍ ሊያስቸግረን ይችላል ማለት ነው። ካልሲየምም እንደዚሁ ዝቅ ሲል የራሱ የሆነ ጣጣ ይዞ ይመጣል ማለት ነው። ስለዚህ ቡና የምንጠጣ ሰዎች ምን ማድረግ ይጠበቅብናል? አንደኛ እነዚህን ሁለት ሚነራሎች ካልሲየም እና ማግኒዥየምን በበቂ ሁኔታ ማግኘት ይጠበቅብናል። እነዚህን በሁለት መልኩ ማግኘት እንችላለን። አንደኛው ከተፈጥሯዊ ነገር ነው። ከተፈጥሯዊ ነገር አትክልት ፍራፍሬ ላይ በብዛት ይኖራል። በተለይ አቮካዶ፣ ባናና ወይም ሙዝ ላይ እንደዚሁ ልናገኝ እንችላለን። ስለዚህ እነዚህን በብዛት መመገብ ይኖርብናል ማለት ነው። ከዛ ውጪ ደግሞ ንጹህ ወተት እና የወተት ዝርያዎች ካልሲየም በበቂ ሁኔታ ሊኖር ስለሚችል እነዚህን መጠቀም ይኖርብናል ማለት ነው። ከዛ ውጪ ግን ማግኒዥየም ሰፕሊመንት መውሰድ ይኖርብናል ማለት ነው። ማግኒዥየም ሰፕሊመንት ከ200 እስከ 400 ሚሊግራም በየቀኑ ቢያንስ ለ3 ወር ብንወስድ እንቅልፋችን በጣም የተስተካከለ ይሆናል። ጡንቻ የሚያመው ይተዋል። ስትረስ ሌቭላችን
የመቋቋም አቅማችን ይጨምራል። ረጅም ስራ ሰርተን ብዙ ላይ ደክመን ይችላል። ብዙ ሰው አሁን ለምሳሌ እኔ በጣም ብዙ ሰው ሳስተናግደው ላለሁ ከ60 እስከ 70 ሰው በቀን ያለው ቡና ጠጣለሁ። ቡናው ኮግኒቲቭ ኢንሄንስመንት አንጎሌ በደንብ እንዲሰራ ትኩረት እንዳረግ በፍጥነት ብዙ ስራ እንዳከናወን ይረዳኛል። ነገር ግን ቡናው ይዞት የሚመጣውን ጣጣ ደግሞ ማግኒዥየም ሰፕሊመንት እና ካልሲየም ሰፕሊመንት ስለምወስድ ያንን ይከላከልልኛል ማለት ነው። ስለዚህ ሌሎቻችሁም እንደዚህ ማድረግ ትችላላችሁ ማለት ነው። በቀላሉ ከግሪን ሊፊ ቬጂቴብልስ ወይም ከአትክልት እንደ ስፒናች ካሉ እንደ አቮካዶ ካሉ እንደ ሙዝ ካሉ ምግቦች በብዛት ታገኛላችሁ። በቂ ፈሳሽ መውሰድ እንደገና ደግሞ በምግብ በባዶ ሆድ አለመውሰድ። ጠዋት ለምሳሌ ቡና የምትጠጡ ሰዎች በቂ ፈሳሽ ከወሰዳችሁና ምግብ ከወሰዳችሁ ከተወሰነ ጊዜ በኋላ ብትወስዱ ሌላ ሳይድ ኢፌክቱንም ኮርቲሶሉን የጭንቀት ሆርሞን ኮርቲሶልን የሚጨምረውን ይቀንሳል ማለት ነው። ስለዚህ ብዙ ቡና የምትጠጡ ሰዎችና ብዙ ስራ የምትሰሩ ሰዎች የማግኒዥየም እና የካልሲየም መጠናችሁ ከፍ ቢል ተጠቃሚ ትሆናላችሁ የሚለውን ለማስተላለፍ ነው። ዶክተር ሁሌም አስደስታታለሁ እያልኩ በጣም ውጥረት ውስጥ ነኝ፣ ግን እንደማስበው አልሆነልኝ። ጭንቀትን እንዴት ላስወግደው? እባክህ ዶክተር አግዘኝ ይላል። እንግዲህ ይሄ ሴክሹዋል ፐርፎርማንስ አንዛይቲ ነው። በጣም ብዙ ወንዶች ስትራግል የሚያደርጉበት ነው። በተለይ ሲጀምሩ አካባቢ ሪሌሽንሺፑ ለረጅም ጊዜ ካልቆየ በደንብ ግልጽ ካልተኮነ ይሄ ነገር ይገጥማል ማለት ነው። እንግዲህ ብዙ ጊዜ ወንዶች ይሄ ነገር የሚያጋጥማቸው አንደኛ የብልት መጠናቸው ሀሳብ ሲሆንባቸው፣ እንደገና ደግሞ እሷን አስደስታታለሁ ወይም አላስደስታትም ልክ እንደ ጠያቂያችን ብለው ሲጨናነቁ፣ ጭንቀቱ ደግሞ ኤፒኔፍሪን ኖርኤፒኔፍሪን የተባሉ ስትረስ ሆርሞኖች ወይም የጭንቀት ሆርሞኖች እንዲመነጩ ያደርጋል። ያ ሆርሞን ደግሞ ወደ ብልት የሚሄደውን የደም ፍሰት ይቀንሰዋል። ያኔ ብልት አይታዘዝም፣ እንደፈለጉት አይሆንም፣ ቶሎ መጨረስ ይገጥማል፣ መቆም ያስቸግራል፣ ይልፈሰፈሳል ማለት ነው። ሶ ይሄ የበለጠ ችግሩን ያባብሰዋል ማለት። ስለዚህ ከዚህ ሳይክል ለመውጣት አንደኛው ነገር ስፖርት መስራት ነው። በሳምንት 3 ቀን 20 ደቂቃ ስፖርት ብሰራ ለውጡን ታየዋለ። ሁለተኛ ደግሞ ዲስትራክሽን ቴክኒኮች ናቸው። ቀላሉ ዲስትራክሽን እና ሁል ጊዜ ከኛ ጋር ያለው ትንፋሻችን ነው። ስለዚህ አንድ ሰው የሆነ ነገር ሲያደርግ የራሱን ትንፋሽ ወደ ውስጥ የሚገባውን እና ወደ ውጭ የሚወጣውን ብዙ ጊዜ ልብ አንለውም። ልክ ይሄንን ትኩረት በምናደርግበት ጊዜ ሀሳባችን ሙሉ ወደዚህ ስለሚሆን የጭንቀቱ ወደዛ ወደሷ ማሰቡ ይቀርና ወደ ራሳችን እንመለሳለን። ያኔ ይሄ ፊር ይቀንስልናል ማለት ነው። ሌላኛው ሴንሴት ትኩረታችንን ስሜቱ ላይ ማድረግ። ለምሳሌ የምናደርገው ድርጊት አለ አይደለ? እሱ ላይ ትኩረታችንን በተቻለ መጠን እዛ ላይ ማድረግ ያስፈልገናል ማለት ነው። ምክንያቱም ኦቨርቲንክ ስናረገው ነው ስትረስ ሆርሞኑን አክቲቬት የምናረገው። ጭንቀቱን አንጎላችን ላይ ስናውጠነጥነው ነው አክቲቬት የሚሆነው የባሰ የሚሆነው ማለት ነው። ስለዚህ አንደኛው ትንፋሻችን ላይ ሴንተር እናረጋለን ማለት ነው። የሚገባውን የሚወጣውን ልብ እንለዋለን። ኖርማሊ ልብም አንለውን ማለት ነው። አንደኛው ይሄኛው ነው። ሌላኛው ሌላ ሀሳባችንን ሌላ ቦታ ማድረግ። ጥሩ የምናስበው ነገር ሊሆን ይችላል። እዛ ላይ ትኩረታችን ብናደርግ ሀሳባችን ከጭንቀት ወጥቶ ወደ ሌላ ስቴት ይገባል ማለት ነው። ያኔም ይሄ ፐርፎርማንስ አንዛይቲው ይቀንስልናል ማለት ነው። ከዛ በተጨማሪ ግን በጣም ቀላሉ መንገድ ለሷ እንደምትጨናነቅ መንገር ነው። አንቺን እኮ አስደስሻለሁ ብዬ እጨናነቃለሁ እና ካላስደሰትኩሽ ደግሞ ይሄ እንዲ ያሳስበኛል ብለህ ብትነግራት ያ መናገሩ ግልጽ ንግግሩ ራሱ ይረዳል ማለት ነው። በዚህ ካልተፈታ ግን ሐኪም ጋር ቀርቦ ሳይኮቴራፒስት ጋር ቀርቦ የንግግር ሕክምና ሊሆን ይችላል፣ ካውንስሊንግ ሊሆን ይችላል፣ ወይም ደግሞ መድኃኒት ሊያስፈልግ ይችላል። ሌላም ምክንያት ሊኖረው ይችላል። ይሄም ብቻ ላይሆን ይችላል። ስለዚህ ቀርቦ ተመርምሮ ደግሞ መታከም ይቻላል ማለት ነው። ደግሞ ጠያቂያችን እስቲ ስለ አሽዋጋንዳ ንገረን ይላል። በተለይ ብዙ ወንዶች በውስጥ መስመር አሽዋጋንዳ ለስንፈተ ወሲብ ፍቱን መድኃኒት ነው እየተባለ ይወራል። ምን ትላለ ዶክተር እያሉ ይጠይቁኛል። ስለ አሽዋጋንዳ ምን ይሰራል፣ ምንስ ደግሞ ገና በጥናት ላይ ያለ ነው የሚለው እነግራችኋለሁ። አሽዋጋንዳ የታወቀ ለ3 ነገሮች በደንብ እንደሚሰራ ይታወቃል። አንደኛው ጭንቀት ለመቀነስ በተለይ ጀነራላይዝድ አንዛይቲ ዲስኦርደር ለሚባለው በተለያዩ ጥናቶች እንደተጠናው
ጭንቀትን ይቀንሳል። ለ3 ወር ያክል ተወስዶ በየቀኑ ማለት ነው ጭንቀት እንደተቀነሰ የሚያሳዩ ጥናቶች አሉ ማለት ነው። አንደኛው እሱ ነው፣ ጭንቀት ይቀንሳል ማለት ነው። ሁለተኛው ኢንሶምኒያ ወይም ደግሞ የእንቅልፍ ችግር፣ ከባድ እንቅልፍ የሚያስቸግራቸው ሰዎች መተኛት፣ መባነን፣ እንቅልፍ በአጠቃላይ ኳሊቲም ኳንቲቲም እንቅልፍ የመጠኑም የጥራቱም ያነሰባቸው ሰዎች ላይ እንቅልፍን ለማስተካከል እንደሚረዳ ጥናቶች ያሳያሉ። ለእንቅልፍ ይረዳል ማለት ነው። በሶስተኛ ደረጃ የተወሰኑ ጥናቶች በትንሽ ሳምፕል ቢሆንም አንዳንዶቹ 95 ሰው ምናምን ያክል ነው የተሰራባቸው ጥናቶች እንደሚያሳዩት ቴስቴስትሮን ወይም ደግሞ የወንድ ሆርሞንን ይጨምራል ማለት ነው። እንግዲህ ቴስቴስትሮን ምልክቶቹ እጥረት ሲኖር ምን ይመስላል የሚለው በሌላ ቪዲዮ ሰርቻለሁ፣ ገብታችሁ እዩት። የቴስቴስትሮን እጥረት ሲኖር አጠቃላይ ሴክሹዋል ዲስፋንክሽን፣ ሙዱ፣ ሊቢዶ፣ እንደገና ደግሞ ይሄ ፍላጎቱ፣ ጉልበቱ፣ አጠቃላይ ያ ነገር ይዛባል እና ሌሎች ምልክቶች በርካታ አሉት፣ ገብታችሁ እዩት። እሱን ቴስቴስትሮን ሆርሞንን የወንድ ሆርሞን የምንለውን ለመጨመር ይረዳል ማለት ነው። ነገር ግን አሽዋጋንዳ ለስንፈተ ወሲብ ያው በሐኪም አይታዘዝም። ኦፍ ኮርስ ያው የባህል መድኃኒት ነው። ስለዚህ ሐኪም ይህንን ብዙ አያዝም፣ የሚታዘዝ አይደለም። ግን እንደ ሰፕሊመንት የተለያየ ፋርማሲ ላይ አሽዋጋንዳ ይገኛል ማለት ነው። በ1000 ሚሊግራም ለ3 ወር ያክል ነው በብዛት የተጠናው ማለት ነው። አሽዋጋንዳ እንግዲህ ለስንፈተ ወሲብ ተጠንቷል። በተለይ ሳይኮጄኒክ ለምንለው ቅድም ያልኳችሁ ጭንቀት፣ እንቅልፍ ማጣት፣ ቴስቴስትሮን መውረድ ስንፈተ ወሲብ ያመጣሉ። ነገር ግን እነሱን ማስተካከል በቀጥታ ስንፈተ ወሲብን ለማከም በተደረጉ ጥናቶች በበቂ መረጃ የለም። ያ ማለት ምን ማለት ነው? እነዛ አያስፈልጉም ማለት ሳይሆን ነገር ግን እነዛን ማስተካከል ቀጥታ አልተገኘም ማለት ነው። ይሄም ተጠንቷል። እንግዲህ እነዛ ሳይኮጄኒክ ችግሮች ናቸው። ቅድም ያልኳቸው እንቅልፍ ማጣት፣ ጭንቀት እና ቴስቴስትሮን ደግሞ ዝቅ ማለት ኦርጋኒክ ነው አክቹዋሊ። እነሱንም አስተካክሎ የሚጠበቀው እኛም ቢሆን እነሱን ሲያስተካክል ስንፈተ ወሲቡን ሊያስተካክለው ይችላል ተብሎ የሚጠበቅ ነበረ። ነገር ግን ጥናት ላይ ሲደረግ ፕላሴቦ ወይም ደግሞ ምንም ለምሳሌ ውሃ ወይም ደግሞ ሌላ ሹገር ፒል ተሰጥቶ ይሄንን ነገር ሳያሻሽለው ቀረ፣ ስንፈተ ወሲቡን ማለት ነው። አሽዋጋንዳም ተሰጥቶ ሳያሻሽለው ቀረ። ይሄንን እንግዲህ ሲግኒፊካንት ዲፈረንስ የለውም። ፕላሴቦ የምንለው ያው ዝም ብሎ ነገር ሲሰጥ ማለት ነው። ስለዚህ ከሱ የተሻለ ነገር አላመጣም ብዙም። ስለዚህ በሳይንስ የተጠና ለስንፈተ ወሲብ በጣም በቂ የሆነ ጠንካራ የሆነ ሪሰርች ወይም ጥናት ለስንፈተ ወሲብ አሽዋጋንዳ እንደሚሆን የሚያሳይ እስካሁን የለም ማለት ነው። ወደፊት በትልቅ ጥናት ሲጠና ያለውን አይተን እንወስናለን። ለጊዜው ግን ቅድም ያልኳችሁ ጥቅሞች አሉት። ጭንቀት ይቀንሳል፣ እንቅልፍ ያስተካክላል፣ ቴስቴስትሮን ይጨምራል ማለት ነው። ነገር ግን ለስንፈተ ወሲብ እንደነ ቪያግራ በብቃት የታወቀ መድኃኒት አይደለም። ቪያግራ ለምሳሌ በሐኪም መታዘዝ ያለበት ፕሪስክሪፕሽን ድራግ ነው። ከምርመራ በኋላ በሐኪም የሚታዘዝ መድኃኒት ነው። የተፈቀደ መድኃኒት ነው እና ኢፌክቲቭ ነው፣ ውጤታማ ነው። አንድ ሰው ቪያግራ ግንኙነት ከማድረጉ ከ1 ሰዓት በፊት ቪያግራ ቢወስድ ተመርምሮ በሐኪም ታዞለት ማለት ነው ውጤቱን ያየዋል፣ ወዲያው አሪፍ ውጤት ያያል ማለት ነው። ነገር ግን አሽዋጋንዳ አንደኛ በተከታታይ በየቀኑ ለ3 ወር መውሰድ ይኖርበታል ውጤቱን ለማየት። ሁለተኛ ደግሞ ያን ያህል እንደ ቪያግራ ተጠንቶ ኢፌክቲቭ የሆነ ጥናት ደግሞ የለም ማለት ነው። ስለዚህ ያሉት ነገሮች ይሄን ይመስላሉ። የሚቀሩ ነገሮች አሉ። ኦፍ ኮርስ አሽዋጋንዳ በብዙ ጥናቶች ጥሩ እንደሆነ እያሳየ ነው። ግን እኛ እንደ ሐኪም እንደ ሕክምና ጥሩ ነው ጓሄድ ውሰዱት ምናምን ለማለት በቂ መረጃ የለም። ያው ጊዜ ይፈልጋል ማለት ነው። እስከዛ ጥንቃቄ እያደረጋችሁ ከሐኪም ጋር የተማከራችሁ ልትወስዱም ላትወስዱም ትችላላችሁ። እንደ ጤናችሁ ሁኔታና እንዳላችሁ ችግር ከሐኪማችሁ ጋር መነጋገር ጥሩ ነው። ምክንያቱም አሽዋጋንዳ ከብዙ መድኃኒቶች ጋር ኢንተራክሽን ይፈጥራል ወይም ይገናኛል። ለምሳሌ ግፊት መድኃኒት ብትወስዱ ሰዎች አሽዋጋንዳ ብትወስዱ ግፊታችሁን ከመጠን በላይ ዝቅ ሊያደርገው ይችላል። ያም ለቁጥጥር ላይመች ይችላል። ስኳራችሁንም ከመጠን በላይ ዝቅ ሊያደርገው ይችላል። ለቁጥጥር ላይመች ይችላል። እንደገና ደግሞ አሽዋጋንዳ ከመጠን በላይ ዶዙ ሳይስተካከል ከተወሰደ የጉበት ድክመት ወይም ሊቨር ፌለር ሊያመጣ ይችላል። ስለዚህ ዝም ብሎ መውሰድም አያስፈልግም። ከሐኪማችሁ ጋር ከምርመራችሁ ጋር ተያይቶ ለእናንተ ሴፍ ነው አይደለም የሚለውን ከሐኪማችሁ ጋር ብትወስዱ የተሻለ ነው ማለት ነው። ይሄን ይመስላል። አንበቡት።
እንግዲህ የመቀመጫ በኩል ግንኙነት ከዚህ በፊት ቪዲዮ ሰርቻለሁ። ነገር ግን በቴሌግራም በጣም በርካታ ሴቶች ደጋግመው እየጠየቁኝ ስለሆነ ድጋሚ ቪዲዮ ለመስራት ተገድጃለሁ ማለት ነው። በመቀመጫ በኩል ወይም ደግሞ አናል ሴክስ የምንለው በዛ በኩል ግንኙነት ማድረግ አደገኛ ችግሮችን ሊያስከትል ይችላል ማለት ነው። የመጀመሪያው ፌካል ኢንኮንቲነንስ የምንለው ወይም ደግሞ ዙሪያውን መቀመጫ ሰገራ መውጫው ስፊንክተር አለው ወይም ደግሞ እንደ ቫልቭ ሰገራንና ፈስን ለመቆጣጠር የሚረዳ ጡንቻ አለው ማለት ነው። በዛ በኩል በተደጋጋሚ ግንኙነት በሚደረግበት ጊዜ ይሄ ጡንቻ ይጎዳል፣ ይላላል ማለት ነው። ይህ በሚሆንበት ጊዜ ሰገራና ፈስ መቆጣጠር ያቅታቸዋል ማለት ነው። ይሄ በክሊኒካል ፕራክቲስ ያየነው ነገር ነው ማለት ነው። በሁለተኛ ደረጃ እነዚህ ሰዎች በተደጋጋሚ በመቀመጫ በኩል ግንኙነት የሚያደርጉ ሰዎች ኪንታሮት ያጋጥማቸዋል ማለት ነው። ኪንታሮት ማለት ይሄ ሄሞሮይድ የምንለው ማለት ነው። ሄሞሮይድ ደግሞ ራሱ የቻለ ችግር ይዞ ይመጣል ማለት ነው። በሶስተኛ ደረጃ የአባላዘር በሽታ እንዲጨምር ያደርጋል ማለት ነው። የአባላዘር የምንላቸው እንደነ ሃርፒስ ሲምፕሌክስ የምንላቸው እንደነ ቂጥኝ፣ እነ ጨብጥ የመሳሰሉትን ኢንፌክሽኖች በከፍተኛ ሁኔታ እንዲጨምር ያደርጋል። ይሄም የሬክተም እንደ ቫጃይና አይደለም። የሬክተም የውስጡ በኩል ግድግዳው በቀላሉ የሚጎዳና ኢንፌክሽንን በቀላሉ እንዲተላለፍ የሚያደርግ ነው ማለት ነው። ከዛ ውጪ በግንኙነት ሰዓት ለወንዱ ሊያመው ይችላል ማለት ነው። ፔንፉል ኢጃኩሌሽን በተለይ በዘር ፈሳሽ በሚያመነጭበት ጊዜ ህመም እንዲኖረው ሊያደርግ ይችላል። በመጨረሻም ደግሞ ሪትሮግሬድ ኢጃኩሌሽን ወይም ደግሞ የዘር ፈሳሽ ወደ ውጭ መውጣት ሲገባው ወደ ሰውየው ወደ ኋላ ወደ ሽንት ፊኛ ሄዶ እንዲጠራቀምና እርግዝናም እንዲያስቸግር ሊያደርግ ይችላል ማለት ነው። እነዚህ ዋና ዋና ነገሮች ናቸው። ነገር ግን መጀመሪያ የግብረ ሰዶምን የጀመሩ አሜሪካውያን ወንዶች ናቸው እና እርስ በርስ ግንኙነት አድርገው መጀመሪያ HIV የታወቀው በእነሱ ነው ማለት ነው። ከሁሉም የመተላለፊያ መንገዶች ዘሪስኪየስት የሚባለው ወይም ደግሞ ከሁሉም በእጅግ በከፍተኛ ሁኔታ HIV ለማስተላለፍ የሚያመቸው የመቀመጫ በኩል ግንኙነት ነው ማለት ነው። ይሄ እንግዲህ ድሮ ግሪድ ነበር የሚባለው። አሁን ኤድስ የምንለው ግሪድ ነበር። ግሪድ ማለት GRID ማለት ነው። ጌይ ሪሌትድ ኢሚኖ ዴፊሽንሲ ነበር የሚባለው። ይሄ የሆነው ምንድነው? ጌዮች ላይ ወይም ግብረ ሰዶማውያን ላይ ነበር የሚታየው መጀመሪያ፣ አሁን እንደዚህ በህዝቡ ዘንድ ሳይስፋፋ በፊት ማለት ነው። ስለዚህ ምን ለማለት ፈልጌ ነው? መጀመሪያ HIV የታወቀው እንደምታውቁት ብዙዎቻችሁ በግብረ ሰዶማውያን ወንዶች ናቸው ማለት ነው የታወቀው። ስለዚህ HIVን በእጅግ በጣም በከፍተኛ ሁኔታ ያስተላልፋል ማለት ነው። ዋና ዋናዎቹ እነዚህ ናቸው ማለት ነው።